እንደ መርገም ልብስ ቆጥሮ እግዚአብሔር ነው ምርጫዬ ብሎ እግዚአብሔርን አምኖ እግዚአብሔርን ተከትሎ በጾም በጸሎት በትምህርት የሚኖርን ክፍል እግዚአብሔር ያበርታችሁ ያጽናችሁ። ከአጋንንቱ ጸብ ከፈተናው እግዚአብሔር ይሰውራችሁ። እስከ መጨረሻው ድረስ በመልካም ተጋድሎ ለመኖር ያብቃችሁ እና የመጨረሻውን የድል አክሊል ያቀዳጃችሁ። መርቶ ከማለቱ ዝርዝር ብዙ ነገር የሚያስገባ አይደለም። እንግዲህ ዛሬ ያለንበት የጾመ ነቢያት ዋዜማ ላይ ነው ያለን። ከነገ በኋላ እንጀምራለን። ቅድም መላከ ሰላም ባህሩ እንደተናገሩት በዚህ ጾም አባቶቻችን ነቢያት እንደተጠቀሙበት ሁሉ ከመከራው ዓለም ከፍዳው ዓለም ከመርገሙ ዓለም ተላቀው የምሕረቱን ዘመን የሰላሙን ዘመን የአንድነቱን ዘመን ሰውና እግዚአብሔር ከተለያየበት ዘመን ተሻግረው ሰውና እግዚአብሔር አንድ ሆኖ ወደሚኖርበት ዘመን ለመድረስ ታግተው የጸለዩበት ዘመን ስለሆነ በጾማቸው በጸሎታቸውም የነቢያት ትንቢት ተፈጽሞ እግዚአብሔርም ከሰማየ ሰማያት የወረደበትን ከቅድስተ ቅዱሳን ከድንግል ማርያም የተወለደበትን የምስራችን ውጤት የሰሙበት ያዩበት ዘመን ስለሆነ እኛም ዛሬ ላይ በዚህ ጾም ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን ጥላቻውን እንዲያስወግድልን ሁሉም በየመስኩ በየተሰማራበት ጤናማ ኑሮ እንዲኖር መናኞ በምነናው ዓለሙ፣ ነጋዴው በንግዱ ዓለሙ፣ ገበሬው በግብርና ዓለሙ፣ ተማሪው በትምህርት ዓለሙ ሁሉም በየዘርፉ ተሰማርቶ በበጎ ሁኔታ መኖር እንዲችል እግዚአብሔርን በጸሎት እንድንለምነው እንድንጠይቀው ነው አንዱ። በጾሙ ከመምጣት የጾሙ ዋዜማ ላይ ተገኝተን ተግተን እንጸልይ። ምንም ስራችሁ ቢሆን መጸለይ ምንም ስራችሁ ቢሆን የገባችሁበት ፈቅዳችሁ ወዳችሁ የተሰማራችሁበት ዓላማ ቢሆን የበለጠ ደግሞ እኔም እንዳንድ ተላላኪነት በርቱ አይዟችሁ ለማለት ነው። እግዚአብሔር ምንጊዜም ቢሆን የአማኞቹን ጸሎት ይለውጣል ማለት ይሰማል። እግዚአብሔር በአማኞቹ ጸሎት በአማኞቹ ልመና ክፉን ወደ በጎ ይለውጣል ይመልሳል። ለዚህ ከዛሬው ታሪካችን ከቅዱሳኑ ትሩፋት ገድል ወይም የቅዱሳኑ ታሪክ ተጋድሎ ከተመዘገበበት ከስንክሳራችን አንዱን ብቻ ብንጠቅስ ጥሩ ማሳያ ነው። በዚህ ዕለት አስከናፍር የሚባል መኮንንን እናገኛለን። ይህ አስከናፍር ከሮሜ መኳንንት አንዱ መኮንን ነው። እግዚአብሔርን የሚወድ ሁልጊዜ የሚጸልይ እንግዳ የሚቀበል በፈቃድ እግዚአብሔር የሚኖር እንደ እግዚአብሔር ፈቃድ የሚመላለስ ቅንነትን ገንዘቡ ያደረገ ፍጹም ሃይማኖታዊ መኮንን ነው። በዚህ በጎ ስራው በዚህ መልካም ስራው በትሩፋቱ በእግዚአብሔር ሰውነቱ ሰይጣን ቀናና በሽፍቶች አድሮ እሱን ለማጥቃት ሽፍቶችን አነሳሳ። 13 ሽፍቶች በዘመኑ የነበሩ ሁልጊዜ ሰውን የሚያሳዝኑ፣ የሚቀሙ፣ የሚገድሉ፣ የሚያሳድዱ የባህር ዳርና የሰሜን ጎጃም ሀገረ ስብከት ሊቀ ጳጳስ የሆኑት ብፁዕ አቡነ አብርሃም እንግዲህ በታላቁ ገዳም በዳጋ እስጢፋኖስ በጣና ሐይቅ ላይ በሚገኘው ታላቁ በርካታ መናንያን ገዳማውያን ያሉበት በዝግ በዓታቸውን ዘግተው ስለ ሀገር ሰላም የሚጸልዩ ስለ ቅድስት ክርስቲያን የሚጸልዩ በጾም በጸሎት ሰውነታቸውን ያደከሙ በቅድስና የሚኖሩ ገዳማውያን መነኮሳትን ሰብስበው ጸልዩ፣ ስለ ሰላም፣ ስለ ሀገራችን ሰላም፣ ስለ ቅዱስ ሲኖዶሱ፣ ስለ ቤተ ክርስቲያን ጸልዩ፣ መጸለይ ስራችሁ ነው በሚል እንግዲህ በዚህ ጾም ማሳሰቢያ ሰጥቷል ማለት ነው። እጅግ በጣም ደስ የሚል ቆይታን የነበራቸው ገዳማውያኑ በተመስጦ በፍቅር አባታችንን ይቀበሏቸው ሲመለከቷቸው ቃላቸውን ሲሰሙ ተመልክታቸዋል ማለት ነው። እጅግ በጣም ድንቅ ነው። እውነት ነው። እንግዲህ ሀገራችን እኒህ አይነት ታላላቅ ከዓለም ርቀው በዓት ዘግተው
ድንጋይ ተንተራሰው ቅጠል ለብሶ የሚኖሩ ገዳማውያን ጸሎትና ምልጃ ያስፈልገናል ማለት ነው። ለዚህም ነው እንግዲህ ብፁዕ ቅዱስ አቡነ አብርሃም ወደ ገዳሙ ሂደው ምናያናያኑን ገዳማኑን ሰብስበው የተናገሩት ማለት ነው። እስኪ ይህንን ቪዲዮ እንመለከተው። በሰሞን እጅግ በጣም መነጋገሪያ የሆነ ቪዲዮ ነው ይሄ። እኒህ አባት እንግዲህ በማህሌት ላይ ያሳዩት ነገር እጅግ በጣም አስደንጋጭ ነው። ብዙዎች ተዘባብተውበታል፣ ተደንቀዋልኝ። እሳቸው ምላሽ ሰጥተዋል። ይህን ያደረኩበት ምክንያት አለ ብለዋል። እስኪ እንስማቸው። ምናልባት የእንቅስቃሴው የዛው የጸጋ ስጦታ ነው እንጂ በሌላ መልክ እንዳትወስዱት አደራ እላለሁኝ። ይሄን ደግሞ በበጎም ያያችሁት በክፉም ያያችሁት እኔ በእውነት ይሄን ይመስላል። እናቴም መሰረቴም ቅድስት ቤተክርስቲያን ናት መሆኗን ይሄን በግልጽ መናገር እችላለሁ። ክብር ለእግዚአብሔር ይሁን። በሰላሌ አውራጃ ስሬ መድኃኔዓለም አቦቴ ወረዳ ይባላል። በዛ በሚገባ ያው ካንደም ሁለቴም ተቀኝቻለሁ። ከዛም እንደ እግዚአብሔር መጠን ነገር ግን እዚህ ላይ ስናደርግ አሁን የተሳተፈ በቆሎ ትምህርት ቤት የደረሰብኝ እንግልት እንደ ጸጋ ነው የምቀበለው። በእውነት ከሆነ ማለት ነው ጸጋ በረከቴ ነው። ሳስበው ደስ ይለኛል። እውነት ኦርቶዶክሳውያን በሙሉ የምትሰሙኝ ሁሉ ዛሬም ነገም ቀኝ እጄም ሆነ ሕይወቴ ቅድስት ቤተክርስቲያን ውስጥ ነው። ይሄንን ለማለት የወደኩት አገልግሎት ላይ ለምታዩኝ በተለያየ ላይ እንደው አገልግሎቱን ስታዩ ምንድነው የሚላለ ጠያቂ አለ፣ ኮሜንት የሚያረግ አለ። እኔ መላከ ታቦር ከነፈ ርግብ እባላለሁ። ያሳደገች ቅድስት ቤተክርስቲያን ስትሆን አስተዳዳሪ ነኝ። ግን አስተዳዳሪ ሆኜ ለቅዱስ ለኪዳን ብቻ ልነሳም። በእውነቱ አንድ ሰዓት ቢደወል 2 ሰዓት ቢደወል ከዛ ማህሌቱን አድሬ የአስተዳዳሪነትን ስራ ደግሞ እወጣለሁ። ያ ምንድነው የሐዋርያዊነትም የመምህርም ስራ ስለሆነ ያንን ነው። ምናልባት የእንቅስቃሴው የዚያው የጸጋ ስጦታ ነው እንጂ በሌላ መልክ እንዳትወስዱት አደራ እላለሁኝ። ይሄን ደግሞ በበጎም ያያችሁት በክፉም ያያችሁት እኔ በእውነት ይሄን ይመስላል። እናቴም መሰረቴም ቅድስት ቤተክርስቲያን ናት መሆኗን ይሄን በግልጽ መናገር እችላለሁ። ክብር ለእግዚአብሔር ይሁን። ዛሬም ነገም እስካለ ሕይወቴ ቤተክርስቲያን አገልግሌ በሰጠኝ ጸጋ እግዚአብሔር መንግስቱን ጽድቁን ለመውረስ ፍላጎቴ ነው። ይሄንም ሀብተ መምህራን ለሁሉ ያድለን። ኦርቶዶክሳውያንን ቅድስት ቤተክርስቲያን እግዚአብሔር ይጠብቅልኝ እላለሁ። ቅኔ ቤት ስሬ መድኃኔዓለም ተቀኝቼ ከዛም በኋላ ወደ ታላቁ ጉባኤ ደብረ ጽጌ ገዳም አቡነ ባስሌዎስ የመሰረቱት ታላቅ ቦታ እነይታ ጽጌ ያሉበት የደጓ መምህሩ ብዙ ምሁራን እነይታ መስፍን ያሉበት ታላላቅ ሊቃውንት የወጣበት እዛ አዳር ቤት ነበርኩኝ። አዳር ቤት እንደነበርኩ እዛው ድርጎት እየተሰጠን ከዛ ከሁሉ ተማሪ ብዙ ተማሪ ነውና ግን ብዙ መምህራን አለ። ነገር ግን 20 ብቻ ነበረ ከአዳር ቤቱ እዛው ዓመታዊ ወርሃዊ ክፍያ እየተከፈለው ዳቤ እየተሰጠን እያገለገል ትምህርታችንን ጨርሰን አስመስክረን ስንወጣ ለሌላ ደግሞ የሚተካው እኒህ አባት እንግዲህ አስተዳዳሪ ናቸው የደብሩ። እንግዲህ ባለፈ በቅዱስ ሚካኤል በዓለ ንግስ ላይ ማህሌት ላይ ያሳዩት ዝማሬ የዝማሬ እንቅስቃሴ ብዙዎችን ያነጋገረ አንዳንዶችን ያሳዘነ ያስቆጣ ሆኖ ነበረ። እኔ በጣም ያደነኳቸው በዚህ መልክ ወጥተው በአፋጣኝ ምላሽ መስጠታቸው፣ የነገሩ ሁኔታ ለማስረዳት የሄዱበት መንገድ ጥሩ ነው። ነገር ግን ከላይ የተሰጠኝ ጸጋ ነው ማለታቸው ትንሽ የሚያሳምን አይደለም። እነ ቅዱስ ያሬድ እንዲህ ያለ ጸጋ አልነበራቸውም። እነ ቅዱስ ዳዊት በዚህ ልክ አልነበረም ጸጋቸው። ነገር ግን ይሄ ብቻ ሳይሆን በተደጋሚ እንዲህ አይነት ዝማሬ አገልግሎት እንደሚሰጡ እንደምትመለከቱት ይሄ ደግሞ ሌላ ቪዲዮ ነው ማለት ነው። ሌላ አገልግሎት ላይ ዝማሬ ላይ ሲዘምሩ ስትመለከቱ ወረብ አገልግሎት በዚህ መልኩ ነው እንቅስቃሴያቸው ማለት ነው። ስለዚህ እንደ ልምድ አድርጎ መቁጠር የተሻለ ይመስለኛል። ጸጋ ነው ማለቱ ግን ስጦታ ነው የሚለው ትንሽ ቤተክርስቲያን እንዲህ ያለ ስጦታና እንዲህ ያለ ጸጋ ስለሌላት ማለት እንዲህ ያለ ስጦታ አናቅም በቅድስት ቤተክርስቲያናችን። ይሄንን ማለት ፈልጋለሁ። ምናልባት እናንተ ምን ተሰማችሁ በዚህ ጉዳይ? እስኪ ሀሳብ ስጡበት።